አገልጋይም ስለነበርክ በፊት ማለት ነው። እንዴት ወሰንክ? ይቺን እንትኗን ፓርቷን እንዴት አለካት? እንዴት መወሰን ቻልክ? እንዴት ጥንካሬ ማገኘት የሚለውን ጠይቅ ይፈልጋል። እኔ ያው እንዳልኩሽ ነው። ውጪና ውስጤ አንድ አልነበረም በወቅቱ። ምክንያቱም ቁርአን ሳነበው እኔ ቁርአንን ሳነብ የጀመርኩትም አጀማመሬ ቻሌንጅ አድርገውኝ ነው። መጽሐፍ ቅዱስ እርስ በርሱ ይጋጫል እንትን ይጋጫል ምናምን ነገር ሲሉ ከዛ በኋላ ምንድን ነው የእነሱ ሳይጋጭ ደብል ስታንዳርድ የሚባለው ነገር ያለ አይደለ በሰፈር ቁና መሰፈር የሚለውን ነገር አስቤ ነውና ምንድን ነው ማድረግ ያለብን ብዬ ከዛ በኋላ ማጥናት ነው የጀመርኩት። ዌብሳይቶችን መመልከት ነው የጀመርኩት እና ለማጥናት እኔ የመጣሁበት አመጣጥ ንዬ የራሱ የነበረው በስነ ስርዓት ቁርአን አጥንቼ ሙስሊሞችን በቃ መጨፍጨፍ ነበር የምፈልገው ብዬ ነበር። ከዛ ቁርአንን ሳነበው ያስደነግጠኝ ጀመር። አላህ ሲናገር ሰማዋለሁ። ቁርአን ያለ ንግግር ነው ሙሉ ለሙሉ። ሳገላብጠው አምስቴ ነው ያነበብኩት እኔ እና ሱረቱል ፋቲሃ ጀምራለሁ፣ ሱረቱን ናስ ላይ ጨርሳለሁ። አስቡት። በዛ ላይ ደግሞ በእንግሊዝኛ ነበር እኔ ራሱ ያነበብኩት ሳነበው። ከዛ ሳየው ምንም ነገር ሰውኛ ነገር ላገኝበት አልቻልኩም። የሚናገረው አላህ ነው ራሱ ከኔ በቀር ሌላ አምላክ የለም እያለ የሚናገረው ላኢላሃ ኢላ አና ከኔ በቀር ሌላ አምላክ የለም አላህ ነው። ኸለቅና ጃአልና ፈአልና እያለ ደግሞ አደረገን፣ ፈጠረን፣ ሰራን፣ አወረድን ምናምን እያለ ራሱ ተአዚም እያደረገ በግነት ይናገራል። አልኩኝ። እንደገና ደግሞ እንትን እኛ ወደ ሌሎች ሰዎችን ሪሳላ ማድረስ ሲፈልግ ደግሞ ቁል ይላል በል እያለ እርሱ እያለ ስለራሱ በሶስተኛ መደብ እኛ እንዴት ዱዓ ማድረግ እንዳለብን አንተ ይላል። ማለት እንትን አለኝ ረበሸኝ በጣም። ቁርአን ማለት የፈጣሪ ንግግር ነው፣ እንደ ባይብል አይደለም። ባይብል ስቴሪዮታይፕ ነው አይደል? ሶስት አይነት ነው ስቴሪዮታይፕ። የአምላክ ቃል አለበት፣ የነቢያቱ የሚናገሩበት ቃል አለ፣ ሶስተኛ ደግሞ ታሪክ ጸሐፊዎች ደግሞ የሚናገሩበት ቃል አለ። በቃ ተለየብኝ እንደዚህ አይነት ነገርና በጣም እየገረመኝ መጣ። ይህ ነገር ምንድነው? የረብሸኝ ጀመረ። አይ መራቅ ይቻላል ከእንደዚህ አይነት ነገር ብዬ መራቅ ጀመርኩ። ከዛ በኋላ ነው ባይብልን ሳየው ምንም አልመጣልህ አለኝ። በቃ ባይብል እርስ በርሱ እንደሚጋጭ እየተነገረኝ መጣ። ባይብል ኦሪጂናል አውቶግራፊ የለም፣ ኦሪጂናሉ የለም አሉኝ። እርስ በርሳቸው ማኑስክሪፕቶቹ እርስ በርሳቸው ይጋጫሉ የሚለውን ነገር ተነገረኝ። በዛ ላይ ቴዎሎጂስ ለማድረግ ብዙ ነገሮች እንደተጨመሩ አየው፣ ሰማው። ለምሳሌ የሥላሴን ጉዳይ አንደኛው ዮሐንስ መልእክት 5:7 ላይ ያለው 13ኛው ክፍለ ዘመን 14 ነው ምናምን አካባቢ ላይ የተጨመረው በሰማይ የሚመሰክሩ ሶስት ናቸው ለሥላሴ። ሌሎችም እንትላለሁ ራዕይ ዮሐንስ 1:12 ኧረ እኔ ብዙ ነው የምነግራችሁ። በነገራችን ላይ ሰሞኑን እንጀምራለሁ እንደዛ ማለት ነው። በጣም ያዘንኩት ምን እንደሆነ ታውቃላችሁ? 4 ወንጌል ላይ ኢየሱስ ሳይናገር ኢየሱስ እንደተናገረ ተደርጎ መጨመሩ ያቆሰለኝ የማይረሳኝ ማቴዎስ ወንጌል ምዕራፍ 17 ቁጥር 11 ላይ ነው 21 ላይ ያለው ጥቅስ አይረሳኝም። እንዴት ሊሆን ይችላል ሲሉት ከጾምና ከጸሎት በስተቀር ሊወጣ አይችልም አላቸው ለሐዋርያት ይላል ኢየሱስ። ግሪኩ ላይ የለም 14ኛው ክፍለ ዘመን ላይ ነው የተጨመረው። ያስለቀሰኝ አረሰውም ማቴዎስ ወንጌል 18 ላይ ቁጥር 11 ላይ ያለው ጥቅስ እሱም አረሰውም። የሰው ልጅ የጠፋውን ሊያድን መጥቷልና የሚለው ባይብል ላይ የለም ግሪኩ ላይ የለም ብለው ያረዱኝ ቀን ነው። እንደዛ ብለው ወደ 20 ወደ 30 ጥቅሶች ጠቅሰው ኢየሱስ እንደተናገረ ተደርጎ ትናል። ከዛ ፕሮፌሰር ባርቴርማን 4 ወንጌል ላይ ከ182% ኢየሱስ የተናገረው አይደለም 18% ነው በትክክል ተናግሯል የሚባለው ሲል ዲስአፖይንት ዶንኩኝ፣ ተስፋ ቆረጥኩኝ። መርከቤ የተሰበረ መሀል ላይ መንገድ ላይ ያለው መርከቤ የተሰበረ መልህቁ ከስር ወደቀብኝ፣ መሬን አጣው። ከዛ በኋላ ይሄ ቁርአን ሳነብ የነበረው ቁርአን እስቲ ልመለስና ደግሞ ልፈትሸው እሱም እንደዚህ አይነት ችግር ይኖር ይሆን ብዬ መምጣት ጀመርኩ። ጭራሽ ነው አላህ ሲና መጨረሻ ላይ እንደዛም ሆኜ እቃወማለሁ። ነብዩ መሐመድ እንትን ነው ምንም ነገር እያልኩኝ አወራለሁ፣ ግን ውስጤ እኮ ሌላ ነው። ራስ ውስጤ ይወደዋል እስልምና፣ ውጪ ግን ሌላ ነገር ነው። በቃ እንደዛ ነው። መጨረሻ ላይ አይ በቃ አልኩኝ፣ አልቻልኩም። በቃ ብሞትስ እንደዚህ ምናምን ነገርና ሁሉ ጊዜ ያወራለሁ እና ለእህቴ አንድ ጊዜ እንደዛ አልኳት እና መጨረሻዬ በቃ ላኢላሃ ኢለላህ ብዬ እንደው ከዛ በፊት አትግደልኝ በቃ መሞት አልፈልግም። ማን ያዛውንስ እኮ መስለም ትችላለህ እያለች ትቀልድብኝ ነበር። እንደቀልድ ነበር የሚመስላት የነበረውና መጨረሻ በቃ እንደዛ ሁሉ ጊዜ እንደዛ አላለሁ። ሙስሊሞችን ሳገኝ ምናምን መጨረሻዬ ብቻ ቻችን ብቻ እንዳልሞት ተኝቼ ለምን እንደዚህ ለምንድን ነው የምጨነቀው አልኩኝ። በኋላ ላይ አይ ከምጨነቅ እንደዚህ እንትን ከምን ግራ ከምጋባ ለምን ትናልከ መንገድ ላይ ነው እንደዚህ ኮርነር ላይ ዳዋ ሲያደርጉ አግኝቻቸው ከተማ ላይ
ባካችሁ ሻዳ ሲይዙኝ መስለም ፈልጋለሁ ስላቸው ለምንድን ነው የምትሰልመው? አይ ምክንያቴ እንደዚህ። አንተማ ሙስሊም ነህ ሻዳ የማያስፈልግም አሉኝ። ጭራሽ ኧረ ተው ባካችሁ ተጨንቄያለሁ፣ ነፍሴ ተረፍ። አሁን ምንም ጋራንቲ የለኝም እኔ ከዚህ በኋላ ተንቼ ልክ ሻዳ ሲያስይዙኝ መንገድ ላይ ነው አላውቃቸውም። አስይዘውኝ ወደ ቤት የመጣው ቆንጆ እንቅልፍ መተኛት ጀመርኩኝ። ከዛ ለአንድ ዓመት ያክል ሚዲያ ላይም አልወጣሁም፣ የትም ላይ አልወጣሁም። የዲን ትምህርት መማር ጀመርኩኝ። በኋላ ላይ በቃ እንትን ብዬ ወደ አላህ ተመለሱ፣ በተውባ በንስሐ ወደ አላህ ተመለሱ ብዬ አዋጅ አወጅኩኝ ማለት ለማውቃቸው ሰዎች። አበዱ፣ ብዙዎች ተላቀሱ፣ አለቀሱ። ምንም ማድረግ አልችልም። አንዱ ራሴን አጠፋለሁ አለ። አንድ ኖርዌይ የሚኖር ጓደኛ ነበረኝ። ራሴን አጠፋለሁ አለ። እንግዲህ ምርጫ ነው፣ ባታጠፋ ደስ ይለኛል። በጣም ነው የምወድህ። ምንድን ነው የሚባለው? የሆነ ነገር አስነክተውት ነው፣ አብዶ ነው መሆን ያለበት፣ ገንዘብ ሰጥተውት ነው። ብዙ ነገር ያልተባለ ነገር የለም። $10,000 ከሪያድ ነው ምናምን የሚባል ሀገር ሰጥተውት ነው ይላሉ። የተለያየ ነገር ይላሉ። ሴት ልከውበት ነው ይላሉ። የተለያየ ነገር ነው የሚሉት የነበረው በወቅቱ ማለት ነው አስታውሳለሁ። እና ያውላ ጊዜ አልፎ አላህ ዘመንን አሻግሮ በእድሜ ላይ አንድ ቀን ጨምሮልኝ ዛሬ በእናንተ ፊት ቆሜ አሁንም ለመመስከር ለመናገር በቅቻለሁ ማለት ነውና ተኝተን ለመነሳታችን ዋስትና የለንም ሚስዬ። ምንም ጋራንቲ የለውም። ራሱ ትን ብሎን ራሱ ልናመልጥ እንችላለን። ኧረ ሩቅ አትሂጂ። የሆነ የሚሳኤል ጦርነት በአንዴ መጥቶ እኮ ያልታሰበ ነገር እኮ እንደምስምሳችን ወጥቶ እኮ ልናልቅ እንችላለን። ሞት ረሱል ሰለላሁ ዐለይሂ ወሰለም ማን ነው እንቅልፍ የሞት ታናሽ ወንድም ነው ብለዋል። እንቅልፍ ሲመጣ አታውቂውም፣ ራሱ መቼ እንደሚወስድሽ አታውቂውም። ሞትም ሲመጣ እንደዛ ነው። መቼ እንደምንሞት መቼ እንደሚወስደን እንዴት እንደሚወስደን ራሱ አናውቅም። እጃችን ላይ አይደለም የነገው፣ በእጃችን አይደለም ያለው። የነገው በእጃችን አይደለም። አሁን ከረንት ላይ ያለው ነገር ነው ሶፍት ፋክት የሚባለው ነገር ያለው እጅሽ ላይ ያለው እሱ ነገር ላይ ነው አሁን ማተኮር ያለብን። እና ዲሲዥን ሜኪንግ ፕሮሰስ ይፈልጋል ለውሳኔ። ውሳኔ እንዳልኩሽ ነው። ከመሀል መጀመር የለብሽም፣ ከግራውንድ ነው መጀመር ያለብሽ። ከመሀል ሲጀመር ነው ብዙ ጊዜ። አሁን ገሊላ ከስር ስለጀመረችው ነው የጠቀማት። የብዙዎች እንትንም የመስለማቸውና ጽናት እንዲኖረን የሚያደርገው ከስር የጀመሩት ነገር ናቸው። ከስር ምንድን ነው ሲባል ደግሞ ዲፖዚት ኦፍ ሳሊቬሽን የሚባል አለ። የመዳን አቀማመጥ የሚባለው ሰዎች ወደ ዲኑ ኢስላም የሚገቡት ላኢላሃ ኢለላህ የሚለውን ማወቅ ነው። ላኢላሃ ሲባል ነፊ ነው፣ መጣል ነው። ኢለላህ ስንል ደግሞ ካላህ በስተቀር በሀቅ የሚመለክ አምላክ የለም ስንል ደግሞ ኢስባት ነው። ይሄ ገመድ ነው ራሱ። ሱረቱ በቀራ ምዕራፍ 2 ቁጥር 156 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ። በጣዖት የሚክድና በአላህ የሚያምን ሰው መልካም ዘመድን፣ መልካም ገመድን፣ መልካም ዘለበትን ምን አለ ጨበጠ ያዘ ነው የሚለው። ትልቅ ነገር ነው ራሱ። ላኢላሃ ኢለላህ ብሎ ማምለጫው መንገድ እሱ ነው። ወደ ዲኑ ኢስላም መግቢያው በሩ እሱ ነው ብለን ነው የምናምነው። ያ ሲገባ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ የጀነት ቁልፍ ብለውታል። ላኢላሃ ኢለላህ ያለ ሰው የጀነት ቁልፍ ያዘ ብለዋል። ያ ነው የሚያስፈልገው እና ቶሎ ወስኖ ጥያቄው አያልቅም። እስልምና ባህር ነው እንዳልኩሽ ባለፈው የምትቀጂው ለጥምሽ ያክል ነው። ባህር ነገር ብታገኝ እርሻ ስታገኝ ሁሉንም አትበይው፣ ለራብሽ ማስታገሻ የሚያት ጠዋት ላይ ስትነሺ ከፀሐይ ብርሃን የምታገኘው ለማየት የሚጠቅምሽን እንጂ አጠቃላይ ሁሉንም ለማየት አይጠበቅብሽ። እድሜ ልክሽን ነው የምትኖሪው። እድሜ ልክሽን እርሻውንም ትበያለሽ፣ ያንቺ ነው። ማንም አይደብሽ፣ መስገብገብ አያስፈልግም። ሲርብሽ ብቻ የሚያስፈልገው ጥሙም ውሃውም ባህሩም ያንቺ ነው። ራሱ ፀሐዩም የራሱ ነው። ጧት ስትነሺ ታገኘዋለሽ። ገባሽ? ረሃቡ እንደዛ ነው። ቁርስ በልተሽ እኮ ምሳ ይጠይቅሻል ጥቅም ላይ ሲውል። ጥያቄውም እንደዛ ነው። ጥያቄ ሲያልቅ መልስ ስታገኚ ጥግብ ታያለሽ አይደል? በኋላ ላይ ደግሞ ይመጣል የሆነ ጥያቄ። ለምን? የሰው በተፈጥሮ እንዲጠይቅ ሆኖ ነው አላህ የፈጠረው። አቅል እንዲኖረው ተደርጎ ነው የተፈጠረው አላህ ሲፈጥረን። ስለዚህ ምንም ጥያቄ መጠየቅሽ ነውር አይደለም። እንደ ዳገት የሚያዳግት እንደ ቁልቁለት የሚያሽቆለቁል የሚባል ጥያቄ የለውም። የጥያቄ ፉንጋ የለውም። ራሱ እህል ቅጠል አይል የሚባል ጥያቄ የለም። ጥያቄ እንደ ጥያቄነቱ ከመጣ መልስ መስጠት ግድ ይላል። ለምን? ጥያቄ ሲመጣ መልስ አለ። ጥያቄና መልስ ሲኖር እውቀት አለ። እውቀት እያደገ ሲመጣ ኢማን ይሆናል። ኢማናችን እየጨመረ ይመጣል። እውቀትን የመሰለ ነገር የለም። ራሱ ይሄ ነው ረሱል ሰለላሁ ዐለይሂ ወሰለም እውቀት ለሁሉ ሙስሊም ግዴታ ነው ብለዋል። ማወቅ ግዴታ ነው ብለዋል። እውቀትን የመሰለ ኢልምን የመሰለ ነገር የለም። እንኳን በህይወት ኖርሽ አስቢው። የሰው ልጆች ስንቶቻቸው ማተንጣቂያቸው ያንቺ ኩዮች ከልተው ያሉ ሰዎች አሉ። የኔ ኩዮች ከልተው ያሉ ሰዎች አሉ። አፈር የሆኑ ምሽክ የሆኑ አሉ። የአፈር ጮማ የሆኑ ሰዎች አሉ። በአሁኑ ሰዓት የለም። አንቺ ግን በህይወት ኖረሽ ምን ብለሽ ያላ ፈድል ሆኖ ያላ ጸጋ ሆኖ ያላ ምህረት ሆኖ ያላ ኢክራም ሆኖ ቸርነት ሆኖ አንቺ በህይወት ኖረሽ ይኸው እዚህ ቆመሻል መሀላችን ማለት ነውና
አንቺ ውስጤ ሲሰማሽ ካላህ ጋር ጨርሻለሁ ብለሽ ካልሽ ዛሬ ሻሃዳ መያዝ ትችያለሽ። አንተ ድነሃል ኡስታዝ። አንደኛ ጥያቄ ድነሃል ወይ የሚለው ነው። ሁለተኛ አውላድ ለይከታ ተበልሳቸው ከምንድን ነው ከምን የሚለው አየህ፣ ሙስሊም እንደዛ ነው። አንተ ድነሃል ወይ ስትል ከምን የሚል ጥያቄ ይነሳል። መነሳቱ አይቀርም። ከፍቷል። አሁን ፕሮቴስታንት አሁን እኔ ድኛለሁ ይልሃል። ከምን የሚለው ላይ ጥያቄ አይመልስልህም። ከኃጢአት እንዳይል ኃጢአት ይሰራል። ኃጢአት አሰራም ወይ በለው። ከኃጢአት ነው የዳንኩት ካለ ኃጢአት አሰራም ወይ በለው። እሰራለሁ አለ። ታዲያ ከምንድን ነው የዳንከው ሲልህ መጽሐፍ ሄድ አለ። በነገራችን ከሞት ካለ አትሞትም ወይ፣ አካላዊ ሞት አትሞትም ወይ በለው። እሞታለሁ ካለ እንግዲያውስ አሁንም ከሞት አላዳንህም ማለት ነው። እና ከምንድን ነው እኛ ኢየሱስ አድኗል ብለን እናምናለን። ኢየሱስ ያድናል ብለን ግን አናምንም። እኛ ሙስሊሞች ኢየሱስ አድናል፣ በሽተኞችን፣ ዕውራንን፣ ሙታንን በማስነሳት አድኗል። ሱረቱ አለ ኢምራን ምዕራፍ 3 ቁጥር 39 ላይ እናገኘዋለን። ማነው ቁጥር 49 ላይ እናገኘዋለን። በግልጽና በማያሻማ መልኩ ማለት ነው። ያድናል አይደል? ህዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትይዋለሽ ነው የሚላት ሉቃስ 1 ማቴዎስ 1:23 ላይ። ስለዚህ ሰዎችን ሲያገኛቸው ኃጢአት ተሰርዮልሻል እያለ በሽተኞችን ምናምን ያድን ነበር። ግን እሱ ራሱ የሚያድነው አካል አለ። ዕብራውያን 5:7 ላይ እርሱ በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ አለ። እርዳታ ይፈልጋል። እንትን ላይ ስትመለከተው ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ስትመለከተው አባቶ ከዚህ ሰዓት አድነኝ ብሎ ለጸለየ ይናገራል። ሐዋርያት ሥራ ምዕራፍ 5 ላይ ደግሞ እሱን መድኃኒት ያደረገው ሌላ አካል እንደሆነ ይናገራል። ስለዚህ መድኃኒነቱን በጸጋ ያገኘው እንጂ በራሱ የባህሪ ገንዘቡ አይደለም። መጽሐፌ ላይ ያለ ይህም ነገር ማለት ነው። እነዛ ከሆነ ከምንድን ነው የዳናችሁት ነው ጥያቄው። ፕሮቴስታንትን እኛ አሁን መዳን ሲባል ከምንድን ነው ነው ጥያቄ። ስለዚህ ኢሴንሻል ሳሊቬሽን የሚባል ነገር አለ በኢስላም። አዎ እኛ ሙስሊሞች ድነናል። ምንድን ነው ማስረጃችን ሲባል ሱረቱ ሙእሚኑን ምዕራፍ 23 ቁጥር 1 ላይ እንደዛ ይላል። ምዕመናን በእርግጥ ዳኑ ይላል። በቃ ድነናል። ከምንድን ነው የዳነው ነው ጥያቄው። ድናችኋል ካለ አዎ ድነናል። ግን ከምን? ሱረቱ አለ ኢምራን ምዕራፍ 3 ቁጥር 103 ላይ የአላህን ገመድ አጥብቃችሁ ያዙ ይላል። በእሳት ጉድጓድ አፋፍ ላይ በነበራችሁ ጊዜ ከእርሷ አዳናችሁ ይላል። አየህ፣ አፋፍ ምንድን ነው? ጉድጓዱ ምንድን ነው ሲባል ጉድጓዱ ጀሀነም ነው። አላህ ከጀሀነም ይጠብቀን። ጀሀነም ደግሞ የሚያስገባበት አፋፍ አለው። አፋፉ ምንድን ነው? ሽርክ ነው፣ ቢድዓ ነው፣ ኩፍር ነው፣ ኒፋቅ ነው። እነዚህ ነገሮች ናቸው። ከእነዚህ አይነት አንድ ሰው ላኢላሃ ኢለላህ የሚለውን ገመዱን ተንጠልጥሎ ከአፋፉ ላይ ይድናል። ገመድ ከአፋፉ ብቻ አይደለም፣ ገደል ውስጥ እንዳንገባ ገመድ አለው ራሱ። ያ ገመድ ምንድን ነው? ላኢላሃ ኢለላህ የሚለው ነው። ከእርሷ አዳናችሁ ይላል። ስለዚህ አንድ ሙስሊም ድነሃል ወይ ከተባለ አዎ። ከምን? ከአፋፉ። አፋፉ ምንድን ነው? ሽርክ፣ ኩፍር፣ ቢድዓ፣ ኒፋቅ በቀላሉ ማለት ነው። አይ ከጀሀነም ከሆነ ጀሀነም የቂያማ ቀን ነው ያለው። ኢንሻአላህ እንድናለን ብለን እናምናለን። ጀነት እገባለሁ አይሆን ብትሞት ሲባል ኢፍ አይባልም። ካውንተር ፋክቹዋል ኖሌጅ አላህ ብቻ ነው የሚያውቀው። ኢፍ ተብሎ አይጠየቅም። አሁን ብትሞት ሲባል አሁን ልሙት አልሙት አላውቀውም እኔ። ስለዚህ አሁን ልሙት ተብሎ አይባልም። ራሱ ባላህ እጅ ነው ያለው፣ በእኔ እጅ አይደለም ያለው መሞት። የነገ ባላህ እጅ ነው ያለው። ስለዚህ ኢንሻአላህ ወደፊት ጀነት ትገባለህ ቢባል ኢንሻአላህ እስከ መጨረሻው ድረስ ከጸናው ኢስቲቃማ ካደረኩኝ አዎ ኢንሻአላህ ገባለሁ። እንዴ ምን ጥያቄ ያለው? ጀነት የተዘጋጀው ለሙስሊም አይደል እንዴ? ቁርአንም ሐዲስም ቢናገር ለማን የተዘጋጀው? ኢንሻአላህ ነው የምንለው። ኢንሻአላህ ብለን እንገባለን ኢንሻአላህ ካላህ ጋር። ምክንያቱም ጽናት ይፈልጋል። የነገው በእኔ እጅ አይደለም ያለው፣ ጽናት ይፈልጋል እስከ መጨረሻው። ምክንያቱም እኛ ጋር ባክስላይድ የሚባል ነገር አለ፣ ማዳለጥ የሚባል ነገር አለ። ዋንስ ሴቭድ ኦልዌይስ ሴቭድ የሚባለው ትምህርት፣ አንዴ ዳነ ሁልጊዜ ይድናል የሚለው የካልቪኒዝም ትምህርት እኛ ጋር የለም። ለመዳን ደግሞ የሚያስፈልጉ ሱረቱ ጣሃ ምዕራፍ 20 ቁጥር 82 ላይ አላህ ሲናገር ምን አለ? እኔ አለ ለተጸጸተ ላመነ መልካም ለሰራና ለጸና መሀሪ ነኝ ያለ። 4 ነገሮች ቀርበዋል። ለመዳን የሚያስፈልጉ ሰበቡል ፈላህ የሚባሉ አሉ፣ አስባቡል ፈላህ የሚባሉ አሉ። ማለትም የሰበቦች አሉ፣ ምክንያቶች አሉ። 4 ነገሮች ናቸው የቀረቡት። የመጀመሪያው ምንድነው የቀረበው? ተውባ ነው፣ ንስሐ። ሁለተኛ ኢማን እምነት። ሶስተኛ አሚሉ ሳሊሃት መልካም ስራዎች። አራተኛ እና መጨረሻ ደግሞ ኢስቲቃማ ጽናት። ምን ትፈልጋለህ ከዚህ በላይ? እንዲህ አይነት ትምህርት የቱ ጋር ነው የምታገኘው? በግልጽና በማያሻማ መልኩ አላህ በሱረቱ ጣሃ ምዕራፍ 20 ቁጥር 82 ላይ ነግሮናል። ከዛ በዝርዝር ደግሞ እያንዳንዱ ነገሮች አሉት፣ ብዙ ቦታ ላይ አለ።
ትድኑ ዘንድ ንስሐ ግቡ ይላል አላህ። ንስሐ ወደ አላህ በንስሐ ተመለሱ ለአለኩም ቱፍሊሁን ትድኑ ዘንድ እያለ ብዙ ቦታ ላይ አለ። ትድኑ ዘንድ በእርሱ መንገድ ታገሉ፣ መልካም ስሩ፣ ትድኑ ዘንድ እመኑ፣ ትድኑ ዘንድ ቀጥ በሉ፣ ጽኑ፣ እስቲቃማ። ደስ የሚል ትምህርት እኮ ነው። እንደዚህ አይነት ትምህርት እኔ የትም ቦታ አታገኝም። እና እንደዛ ነው። ይሄን ይመስላል አመላለሴ። ጥያቄ ላይ መልስ እንትን ካላለ ድጋሚ መጠየቅ ትችላለህ። አይ የሚገርም ነው ግን ሶስት ተያይዞ መምጣቱ ደስ ይላል። እንደዚህ ማመን ከዛ መጽናት ከዛ መስራት የሚለው አሪፍ እንትን ነውና ደስ ይላል። አራቱንም እንዴት በአንዴ ነገረናል አላህ። ከአንድ ቦታ በአራቴ ከነገረን በኋላ ደግሞ በተለያየ ጥቅስ ላይ ደግሞ ማምጣቱ የሚገርም ነገር። አንድ ሰው ለመዳን ሲያስፈልገው አራቱን ነገሮች እንዴት ያመጣል? ገብቶሃል? ተውባ ለተጸጸተ፣ አንድ ተመልከት፣ ላመነ፣ ሁለት መልካም ለሰራና ለተመራ፣ አማርኛው ለተመራ ነው የሚለው እና ለጸና ማለት ነው። አራት ነገሮች እኔ መሀሪ ነኝ ያለ በቃ እነዚህ አራቱን ነገሮች አስቀምጠዋል። አሁን እነዚህ ደግሞ ለሁለት ይከፈላሉ። ራሱ ደሩሪ እና ሹሩጢ ተብለው ለሁለት ይከፈላሉ። ራሱ ፈላ ደሩሪ እና ፈላ ደግሞ ሹሩጢ ተብለው የመጀመሪያው ምንድን ነው? ኢሴንሻል ሳሊቬሽን እና ኮንዲሽናል ሳሊቬሽን ተብለው ለሁለት ይከፈላሉ። ኢማንና ተውባ ኢሴንሻል ሳሊቬሽን ናቸው። ሁለት ነገሮች ናቸው። ላኢላሃ ኢለላህ ሲል አንድ ሰው ላኢላሃ ሲል ነፊ ያደርጋል። ምን ያደርጋል? ነፊ ማለት ምንድን ነው? ውድቅ ማድረግ ማለት ነው። ይመለሳል፣ ከነበረበት ኩፍር ይመለሳል ማለት ነው። ከዛ በኋላ ደግሞ ኢለላህ ሲል ደግሞ ኢስባት ያደርጋል፣ ያጸድቃል ማለት ነው። ተመልከት፣ ኢማን ማለት ነው። ከዛ ሱረቱል በቀራ ምዕራፍ 2 ቁጥር 255 ላይ በጣዖት የሚክድ እና አለ በአላህ የሚያምን ሰው መልካም ገመድን ጨበጠ ይላል። የአላህን ገመድ ያዙ ጨብጡ ብሏል። ቅድም ሱረቱ አሊ ኢምራን 3:103 ላይ ከዛየው ነፊ አለው ኢስባት አለው፣ ውድቅ የምታደርገው ነገር አለ። ስለዚህ ምን አሉ ሙፈሲሮች ሲያስቀምጡ ለተጸጸተ የሚለው ወደ አላህ መመለስን ያመለክታል። ሁለቱ ነገሮች ወሳኝ ናቸው። የመጀመሪያ ኢሴንሻል ሳሊቬሽን፣ አንድ ሰው ገመዱን መያዝ ከፈለገ፣ ገመዱን እጅ ላይ መረከብ ከፈለገ ማለት ነው። ከዛ በኋላ ምንድን ነው አሚሉ ሳሊያት ይባላል። መልካም ስራዎች ይባላሉ። መልካም ስራዎች ለምንድን ነው የሚጠቅመው ሲባል ጀነቶች ውስጥ ለመግባት፣ ጀነት ለመግባት አይደለም፣ ጀነቶች ውስጥ ምንድን ነው ልዩነታቸው? ባቢ ያልኩ ልብ አድርግ። ጀነት ለመግባት የሚያስፈልገው ላኢላሃ ኢለላህ የሚለው ነው የሚያስፈልገው ጀነት ለመግባት፣ አጠቃላይ ወደ ጀነት ለመግባት። ጀነቶች ውስጥ ግን ለመግባት መልካም ስራ ያስፈልጋል። ምንድን ነው ልዩነታቸው ካልከኝ፣ ጀነት ስትል አጠቃላይ ነው። ጀነት ውስጥ ደግሞ 100 ደረጃ አለ። ጀነቱ ለአላ፣ ጀነቱ ፊርዶስ፣ ጀነቱ ለሁል ምናምን እየተባሉ ወደ 100 ደረጃዎች አሏቸው። እነዛ ደረጃዎች ሰዎች የሚያገኙት በመልካም ስራቸው ነው። ትሩፋት የሚያገኙት አላህ ዘንድ ምንዳ የሚያገኙት፣ ስርጉትና ትርሲት የሚያገኙት ማለት ነው። የሚገርም ነገር ማለት ነው። እሱ ምንድን ነው? ኮንዲሽናል ሳሊቬሽን ነው። አንድ ሰውን ላኢላሃ ኢለላህ ብሎ መልካም ስራ ይጠበቅበታል። ግን ቢሞትስ ምንድን ነው የሚሆነው? ጀነት ነው የሚገባው። መልካም ስራ አልሰራም ተብሎ ጀነት። መልካም ስራ የሚጠቅመው ጀነት ውስጥ ለመግባትና የቂያማ ቀን ደግሞ ንዑስ ኃጢአቶች ለሰራው ነገር ማስተሰሪያ ይሆናል። ሚዛን ላይ ይቀመጥለትና መልካም ስራዎቹ ካጋደሉ ለመጥፎ ስራዎቹ የኃጢአት ስርየት ይሆነዋል። ይሄ ነው ያለው እንትን ማለት ነው። ከዛ በኋላ እስቲቃማ ነው፣ ጽናት ነው። በዛ ነገር ላይ አንድ ሰው መጽናት አለ። ባመነውና ንስሐ በገባበት ጉዳይ ላይ በሚሰራው መልካም ስራ ጽናት ያስፈልገዋል፣ እስቲቃማ ያስፈልጋል። እንዲህ አይነት ትምህርት ነው እስልምና ጋር ያለው ማለት ነው። እና ማንም ሰው ቆም ብሎ በሳሊቬሽን ጉዳይ ላይ ከኛ ጋር መነጋገር አይችልም። በሳሊቬሽን ጉዳይ መዳን በትክክለኛው ያስቀመጠ የትኛው ነው የሚለውን ነገር እና ብዙ ሙስሊሞች አሁን የለመዱት ምንድነው? ክራይስቶሎጂ ነው፣ ነገረ ክርስቶስ ላይ ነው። ክርስቶስ አምላክ ነው ወይ ሰው ነው? ነብይ ነው አይደለም? ኦንቶሎጂካል ሜታፊዚካል ያላቸው ልዩነቶች ነው እያጠኑ ያሉት። እንደገና ደግሞ ትሪኒቲ ትራይዶሎጂ የሚባለው ነገረ ስላሴ ላይ ስላሴ የሚባል አለ ባይብል ላይ ያለ ምንም ነገር ስለ መዳን ገዝ ሲባል ሙስሊሙ ቁርአኑና ሐዲሱን በስነ ስርዓት እንትን አይለው አላየውም። ራሱ ማንም ጴንጤ መጥቶ ላዩ ላይ ጎጆ ይሰራበታል። የኩፍር ጎጆ ራሱ ላይ እንቁላል ነው የሚፈለፍልበት። ይመጣና ዛሬ መዳን ቀን ዛሬ ነው ምናምን ይልሃል። የሚመጣና ጴንጤ እንዴ ለኔ ለሙስሊም ለኔ ነው የምትነግረኝ ስለመዳን? ቁርአን ቦልድ ክሌም ነው ያለው፣ ደማቅ አዋጅ ነው ያለው በመዳን ዙሪያ ላይ። በፍጹም
እንዴት እንደሚዳን ራሱ ይናገር። ከምንድን ነው የሚዳነው እኮ መልስ እኮ የላቸውም እነሱ። እዚህ ከምንድን ነው የሚዳነው በሏቸው። እኛ ከጀሃነም ነው የሚዳነው ብለን ነው ምናምን። ኢንሻአላህ ወደፊት ነው የፍርድ ቀን ነው አይደለ? ቅጣትና ሽልማት ያለው ሪዋርድ ኤንድ ፓኒሽመንት ያለው። ስለዚህ ኢንሻአላህ እያልን ነው እኛ ሙስሊሞች የምናወራው። ግን እነሱ ድነናል ሲሉ ከምንድን ነው የዳናችሁት የሚለውን ጥያቄ ግን በደንብ ማስተናገድ አለባቸው። ከኃጢአት እንዳይሉ ኃጢአት ይሰራሉ። ኃጢአት ስለምን ቀረ ራሱ ኃጢአት ስለምን ቀረ ማለት ነው። እና የተለያየ የነሱንም የትምህርት ሊሚትድ አቶልመንት የሚባል አለ፣ ውስን ቤዛዎት የሚባል ትምህርት አለ። ኢየሱስ የሞተው ለተመረጡ ብቻ ነው፣ ገሃነም ለሚገቡ ሰዎች አልሞተም የሚል ትምህርት አላቸው። ሁለተኛ ነገር ደግሞ አንድ ሰው ሲቀጣ ኢተርናል አኒሌሽን የሚባል ትምህርት አላቸው። ሰው አመድ ሆኖ ይጠፋል የሚል ትምህርት አላቸው። ሁለተኛው ክፍል ማለት። ሶስተኛ ክፍል ደግሞ ምንድነው? ዩኒቨርሳል ሳሊቬሽን ይባላል። ሁሉም ሰው ይድናል። መጨረሻ ላይ ገሃነም ለጊዜው ልክ እንደ ማረሚያ ቤት ነው። ማረሚያ ቤቱ ሲያልቅ ምን ሲል ወደ ጀነት ሁሉም ሰው ይገባል የሚል ትምህርት ያላቸው አሉ። እንደነ አርጌንስ ኦሪገን ያሉት ማለት ነው። እና ይሄ ሁላ መጽሐፊ ላይ ተካቷል በደንብ አድርጌ ማለት ነው። በተቻለኝ አቅም ብዙ ነገሮችን ትንብያለሁ። የቀዳው አልቀድር ራሱ ትምህርቶች አካትቻለሁ። ዴስቲኔሽን የሚባለው ነገር ቅድመ ውሳኔና ቅድመ እውቀት የሚባሉ ነገሮች ምንድን ናቸው? ምንድን ነው የተወሰነው? ያለ ውሳኔ ምንድን ነው? ቀደር ሸርዒ ምንድን ነው? ከዊኒ ምንድን ነው? ኮዛል ዲተርሚኒዝም ምንድን ነው? ቴዎሎጂካል ዲተርሚኒዝም ምንድን ናቸው የሚለውን በእኛ በኩል ያሉትን ኢንካር የተደረጉትን ጀብርያዎችን፣ ቀደርያዎችን በአውግስቲን እና በፕሌያርጌስ መካከል የነበረው ልዩነት፣ በአርስቶትልና በፕሌቶ ወይም ደግሞ በአርስጣጣሊስ እና በአፍላጦን መካከል የነበረው ውዝግብ፣ በነ ካልቪኒያን እና አርሜኒያን የሚባሉት ካልቪኒዝም እና አርሜኒያኒዝም ስለሚባሉትም ስለነሱ በደንብ አድርጌ ፕሮቴስታንት ውስጥ ያለውን ልዩነት እነ ዚዊንግሊ ምን ይላሉ በዚህ ዙሪያ ላይ፣ ማርቲን ሉተር ምን ይላል፣ ያዕቆብ አርሜኔስ ምን ይላል፣ ጆን ካልቪን ምን ይላል በዚህ ዙሪያ ላይ፣ እኔ ሜኖናይት በዚህ ዙሪያ ላይ ምን ይላሉ፣ ሱሱነሲያን በዚህ ዙሪያ ላይ ምን ይላሉ፣ ዳግም መጥምቃውያን አናባፕቲዝም የሚባሉት ምን ይላሉ፣ ኦርቶዶክስ በዚህ ዙሪያ ላይ ምን ትላለች፣ ኤስተርን ኦርቶዶክስ ምን ይላል፣ ኦሪየንታል ኦርቶዶክስ በዚህ ዙሪያ ምን ይላል፣ ካቶሊክ ምን ይላሉ የሚለውን ነገር ፕሮቴስታንት ማነው ጆቫ ዊትነስ ምን በዚህ ዙሪያ ላይ ምን አላቸው፣ ኦንሊሰስ በዚህ ዙሪያ ላይ ምን አላቸው፣ አድቬንቲስት በዚህ ዙሪያ ላይ ምን አላቸው፣ ሞርሞኖች በዚህ ዙሪያ ላይ ምን አላቸው የሚለውን የእውነት ለመዳሰስ ሞክረናል። 400 ገጽ ነው። ስታነቡ በአንዴ ምናምን ነገር አትሞክሩ። አንድ ሳምንት ምዕራፍ አንድን ቀስ እያላችሁ ማለት ነው። ከዛ አንድ ሳምንት እያደረጋችሁ እያጠናችሁ ያልገባችሁ ነገር ደግሞ እኔ ደግሞ ኦንላይን እመጣለሁ ኢንሻአላህ እየጠየቃችሁኝ እየተማማርን በደንብ አድርገን ጥርስና ምላሱን እየነቀስና እያደማን ጥልልና ጥንፍፍ አድርገን እያጠልልና እያጠነፈፍን እንመለከታለን ኢንሻአላህ። መስከረም ላይ ነው የሚወጣው። አሁን ህትመት ቤት ነገ ይገባል ኢንሻአላህ፣ ጠዋት ይገባል። ይሄን መሳባቢ ጠይቃለሁ። ቀጥላለሁ። አይ ዘጋ እዛ ውስጥ ያቋርጥ እስሚ ያልጠቀስኩት የለም። ሙስሊም ስኮላሮች ያልጠቀስኩት የለም። በዚህ ዙሪያ ላይ ምን አሉ የሚለውን ነገር በደንብ ነው ራሱ የሄድኩበት። እሺ ቀጥል። ይቅርታ ባቢሎኒ። እኔ የሚገርም ነገር እኔ ተንከሲስ ነኝ እና ሰው ከሚያወራው እንትን ነው ጠልፌ ለመጣል የምጥረው አብዛኛው ጊዜ እውቀት ሲልኝ እና አንተ ጋር ሲሆን ደግሞ አንድ ቤት ይታሰራል። ለምን እንደሆነ አላውቅም። እና እንደዚህማ አትላጭኝም በዚህ ደረጃ እንዴ! ኧረ እኔ እኮ ፍሪ ነኝ እኮ ሰዎች እንደሚያስቡኝ አይደለሁም። እኔ እቀባና ማዕቀብ አድርጌ የተሰተርኩት እኮ ገራገር ለመሆን ደርባባ ለመሆን ፈልጌ እንጂ ቀበኛ ቃተኛም ሞገደኛም ለመሆን ፈልጌ አይደለም። ስለዚህ እንደምትመለከተኝ እንትን ነኝ፣ እኔ ደርባባ ነኝ፣ ሞገደኛ አይደለሁም፣ ቃተኛም አይደለሁም። እና እንደዛ ነው፣ ሞገደኛም ቃተኛም አይደለሁም። ስለዚህ ከዛ አንጻር ብታየው ጥሩ ነው። እንደዛ ካልክማ ይበስብኛል። የሆነ ነገር አይምሬ ላይ እየተጫወተ ነው ብዬ ስለማሰብ የነበረ ሁላ ነው የሚጠፋውና አሁን ጥያቄውን ልቀጥል ሰማለሁ። ቅዱሳን የተጠመቀ ያመነ የተጠመቀ ይድናል የሚል አስተምሯልና
አሁን ያላመነ በኢየሱስ ክርስቶስ ያላመነው አለው። ለምሳሌ ኢየሱስ ክርስቶስ ከመምጣቱ በፊት የነበሩ ህዝቦች አሉ። ብዙ ጊዜ ጥያቄ የምናነሳው ጥያቄ ነው። ግን ያመነ የተጠመቀ ይድናል የሚለው በኢየሱስ ክርስቶስ ነው እሱ የሚባለው እና ከዛ በፊት የነበሩ ሰዎች ምንድን ነው የሚሆኑት ማለት ነው? እንዴት ነው የሚድኑት እነሱ? ተደወለበት መሰለኝ። ይመለሳል። ሰማለሁ። ምን አወራ? ያመነ የተጠመቀ ይድናል የሚል አስተምሯል። ለምሳሌ ብዙ ጊዜ የምናነሳው ጥያቄ ነው እና ማመን የሚባለው ደግሞ በኢየሱስ ክርስቶስ ማመን ነው እና ከኢየሱስ ክርስቶስ በፊት የነበሩ ሰዎች በኢየሱስ ክርስቶስ የማመን እንትን ድል አላገኙም። ስለዚህ እነሱ ድህነታቸው እናንተ ናቸው በምንድን ነው የሚረጋገጠው? ባቢ ይቅርታ፣ ከትልቅ ይቅርታ ጋር መርዶ እንዳረዳቸው ሰዎችን አታደርገኝ። ማርቆስ ወንጌል ምዕራፍ 16 ቁጥር 9 ላይ ነው የሚጨርሰው፣ ቁጥር 8 ላይ ነው የሚጨርሰው። ከ9 እስከ 20 ድረስ ያለው 12 ነው። 11 ምዕራፎች ጭማሪ ነው። ኢቨን ግሪከኛው ላይ ራሱ የለም። ያመነ የተጠመቀ ይድናል፣ ያመኑት እነዚህ ምልክቶች ይከተላቸዋል፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይድናሉ፣ እጃቸውን በድቦች ላይ ይጭናሉ፣ ይፈውሳሉ፣ ፍጥረትንም ለወንጌል ስበኩ የሚለው አይደለም። ኢየሱስ ሊናገረው ይቅርና ማርቆስ ራሱ አያውቀውም። ይህንን አዝናለሁ። ይህንን የሚሉት ራሱ ክርስቲያን ስኮላሮች ናቸው። እኔ ግሪከኛውን ላሳይ ይችላለሁ። ኮዴክስ ሳይናቲከስ እጄ ላይ ያለ ቁጥር 8 ላይ ነው የሚጨርሰው። ከ9 እስከ 20 ድረስ ያለው ጭማሪ ነው። እንኳን ኢየሱስ ሊናገረው ይቅርና ወላሂ ነው የምላችሁ፣ እንኳን ኢየሱስ ሊናገረውና ማርቆስ ራሱ አልጻፈውም። እሱ ብዙ ኢየሱስ ላይ የተዋሸበት ነገር አለ። እሱ እና ዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 1 እስከ 11 ይኸው አንድ ኃጢአተኛ ሴት መጥተው ሊወግሯት መጡ። ከዛ ከእናንተ ኃጢአት የሌለባት በሚኖር ይውገራታል ይላል ኢየሱስ። ከዛስ አንቺ ሴት ካሁን በኋላ ኃጢአት እንዳትሰሪ አላት። ይሄ ሁላ ኢየሱስ አያውቀውም። እንኳን ኢየሱስ ዮሐንስ ራሱ ጸሐፊው ራሱ ይህን አልጻፈውም። በጣም የሚያሳዝነ ነገር ማለት ነው። ብዙ ነገሮች መጨበርበር ፕሮፌሰር ባርቴርማን ለዛ ነው 4 ወንጌል ላይ ያሉ ነገሮች ከ182% የኢየሱስ ንግግሮች አይደሉም አለ። በጣም ነው ሾክድ ያደረገኝ። እኔ እንትን አይደለም አለ እንግዲህ 18% ነው በትክክለኛ የተቀመጠው ብሎ ያስቀመጠው እና አዝናለሁ። ያመነ የተጠመቀ ይድናል የሚለው ጥቅስ የማርቆስ ወንጌል ክፍል አይደለም ራሱ ማለት ነው። አዲሱ መደበኛ ትርጉም የግርጌ ማስታወሻ ላይ ይዩት። በጥንት የሚባሉት እንትኖች ውስጥ የለም፣ ማኒስክሪፕቶች ውስጥ የለም ብሎ ነው ያስቀመጠው። በላቲን ውስጥ ነው የተጨመረው። ያሳዝናል። እንደዚህ አይነት ነገር መናገርም አልፈልግም ነበር ወላሂ። እንትን ነው ያማል እንደዚህ አይነት ነገሮችን። ስለዚህ እኛ የምንለው እሱን ነው። በተቻለ አቅም ጥንቃቄ የሚፈልግ ነገር ነው። ሃይማኖት የሚባለው ነገር በጣም ጥንቃቄ የሚፈልግ ነገር ነው ብዬ ነው የማምነው። እኛ ጋር መጥቶ አንድ ሰው ለመነጋገር፣ ለመወያየት፣ ሀሳብ ለመቀየር ከፈለገ በጣም አንድ ነገር ትዕግስተኛ መሆን አለበት። ትዕግስቱ ደግሞ በምን መልኩ ነው መሆን ያለበት የሚለውን ነገር እኛ ጋር ሲመጣ ትከሻና ከሳድ ያለው ሰው፣ ክንፍና አክናፍ ያለው ሰው፣ ክፈፍና አጥናፍ ያለው ሰው እና ዘርፍና አዝራፍ ያለው ሰው ብቻ መምጣት ያለበት እንጂ ዝም ብሎ አይነት ሰው መጥቶ እንትን ማለት የለበትም። እኛ ሰውን ኮንፊውስድ የማድረግ አላማ የለንም። አላህ በሚያውቀው ይሄ ሌሊት አይነጋልኝም። እዚህ በምንመጣበት ሰዓት ላይ አንዲት ነፍስ ከጀሃነም ለማስመለጥ ነው የምንመጣው። አንዲት ነፍስ እኔ እንትን አይደለም፣ አንዲት ነፍስ ለማስመለጥ ነው የምንመጣው። ጊዜያችንም ጉልበታችንም የምናባክነው እዚህ ቦታ ላይ የመጣነው ነገር አንዲት ነፍስ አስመልጠን አላህ ዘንድ ፕሪቪሌጅ አላህ ዘንድ አጅር ልናገኝ ያቺ ነፍስ አምልጣ ማየት ነው የምንፈልገው። ሌላ ምንም ነገር የሰዎችን ሃይማኖት ለማንቋሸሽ ምናምን አይደለም። እኔ በጣም እፈራለሁ። አሁን ትናንትና ኢየሱስ ለምንድን ነው የተጠመቀው ዮሐንስ እጅ አለች። ማርቆስ 1 ላይ ዮሐንስ የሚያጠምቀው የንስሐ ጥምቀት ለኃጢአት ስርየት ነው የሚያጠምቀው። ስለዚህ ኢየሱስ የተጠመቀው ጥምቀት የንስሐ ጥምቀት ለኃጢአት ስርየት ነው እና ኃጢአት ነበረበት ወይ አለችኝ። ምን ልበል? ክርስቲያኖች የሚያስቡት ኢየሱስን አይደለም ኃጢአት ሊኖርበት አምላክ ነው ብሎ የሚያስቡት ሰዎች ናቸው። አታነካኪኝ አልኳት። እኔ አታነካኪኝ አልኳት። መነካካት አልፈልግም። ስለዚህ እኔ የምፈልገው ነገር ሰዎች መንገዱን ለማሳየት ነው የመጣሁት። ትከሻና ክሳድ ከሌላችሁ፣ ክንፍና አክናፍ ከሌላችሁ፣ ክፈፍና አጥናፍ ከሌላችሁ፣ ዘርፍና አዝራፍ ከሌላችሁ እኔ ጋር አትምጡ። በተለይ ትከሻና ክሳድ ከሌላችሁ አትምጡ እኔ ጋር።
ያንን ነው የምለው እና ከዛ አንጻር ነው ባብዬ የሚገርም ነው። እኔ ጥያቄ እንጨርሳለሁ፣ ግን መጨረሻ ላይ እኔ ብዙ መጽሐፍትን እየጻፍክ ስለሆነ ጽፈሃልም እና ብዙ መጽሐፍት እየተጻፉ ነው። ዘመኑም ደስ ይላል። አንባቢ ትውልድ እየተፈጠረ ነው። እንዲፈጠርስ እየተሰራ ነው በዛ ልክ ኡስታዝ? አሁን እንግዲህ ያበረታታን ነው። በእኛ በሙስሊም ማህበረሰብ ውስጥ አንባቢያን፣ ነባቢያን፣ ጻፊያን ያስፈልጋሉ ብለን ነው የምናምነው። ሶስቱ ማለት ነው። ገብተዋል። አንባቢያን የሚባል ትውልድ፣ ነባቢያን መናገር የሚችሉ ሞቲቬተር ስፒከሮች እንደና አዲስ ዓለም አይነት እያሰለጠንን ያለ ነው። ቢኖር ጥሩ ነው ብለን እናምናለን እና ከእውቀት ጋር ማለት ነው። በተለይ አካላዊ ቢሆን ኖሮ በደንብ ነበር ማሰለጥ ነው። ጀስተር የሚባል ነገር አለ። ጀስተር የእጅ እንቅስቃሴዎች አሉ። ፌሻል ኤክስፕሬሽን የሚባል ነገር አለ። ስታወራ ፊትን የምትቀያየራቸው ነገሮች አሉ እና በአካል ቢሆን ኖሮ ጥሩ ነበር እና እኔ አብዛኛውን በአካል ውይይት ላይ በጣም ነው የማስፈራው ይላሉ ሰዎች። ምን እንደሆነ አላውቅም እና ፊቴን እቀያየራለሁ በደንብ ፌሻል ኤክስፕሬሽን እንጠቀማለሁ። የንግግር ክህሎትን ለማዳበር በጣም አዳማጭህን ለመሳብ ስትፈልግ ምንድን ነው የምታደርገው? ፌሻል ኤክስፕሬሽን ትጠቀማለህ፣ ጀስተር ትጠቀማለህ፣ የእጅ እንቅስቃሴዎች፣ የአንገት እንቅስቃሴዎች ምናምን ፊትን ዞር ዞር እያደረግ ኦዲየንስን በደንብ እንትን ትላለህ ማለት ነው። መድረክ በተለይ ስትመራ የእጅ እንቅስቃሴ በጣም ወሳኝነት አለው። በተለይ በዋይድ ስክሪን የምትታይ ከሆነ እንደዚ አይነት ነገር ነው የምታደርገው ማለት ነው እና ሌላው እንዳልኩ የመናገር እንትን ክህሎት ላይ ብዙ ጊዜ የሚሞሪ አሁን በቀደም እያስተማርኩኝ ነበር አዲስ ዓለም ቤት ውስጥ የማስታወስ ክህሎት የሚባል ነገር አለ። አንድ ኮርስ ሰጥቻቸዋለሁ ለና አዲስ ዓለም ማለት ነው። ቀጣይ ደግሞ የመረዳት ክህሎት አለ። ከዛ ደግሞ ያስተሳሰብ ክህሎት የሚባል አለ እና ዛሬ ደግሞ በደንብ አንተ በቃል ስታወራ ይደነግጣሉ ሰዎች። እንደዚህ በአካል ሲሆን ደግሞ በታይ እንዴት ውበት አለው መሰለ ጥቅስ ስታወጣ ያለበትን ምናምን ቁጭ ስታደርግላቸው ምናምን ነገር አንዴ ራስ ብዙ ጊዜ ውይይት ላይ እኔም በአካል ማድረገው ምንድን ነው እኔ ነኝ ራሴ የመጀመሪያው ፕሬዘንቴሽን ገብተዋል። ፕሬዘንቴሽን ላይ ጀምርና በቃልህ በጣም ስታወራ ያዩና አንተ ቃል የምታወራው ነገር ላይ ኮንሰንትሬት ሲያደርጉ እነሱ ፕሬዘንት የሚያደርጉት ነገር ይጠፋቸዋል። ከዛ እነሱ ጽሁፍ እንደሚይዙ የሆነ ወረቀት ላይ ይዘው ወይ ኮምፒውተር ይዘው ምናምን ነገር ስለሚያወሩ ይደነግጣሉ። ድንጋጤ ያለው ራሱ ማለት ነው። እና ይሄንን የነባቢያን ህዝብ እንፈልጋለን። ነባቢያን ተናጋሪዎች፣ አንባቢያን ብቻ አይደለም ነባቢያን። ከዛ በኋላ ደግሞ ጸሐፊያንም እንፈልጋለን። የሚጽፉ ሰዎች ገብተዋል። ሊትሬቸር በደንብ ጽሁፍ የሚጽፉ ሰዎች በኡማ ውስጥ ያስፈልጋሉ ብለን እናምናለን። ኢንሻአላህ እዛ ላይ ብዙ ባንሰራም ግን እንሞክራለን። ሰዎች እንዲበረታቱ የሚጽፉ ሰዎች የመጽሐፍ ማሳተሚያ ብር ኤክስክሉዝ የለውም። እኔ በነገራችን ላይ በብር አላምንም። ብር ጥያቄ መሆን የለበትም። በዚህ ኡማ ላይ በመነጋገር ማመን ብቻ ነው። ያላችሁን ነገር አላህ ባርኮላችሁ ካቃታችሁ ለኸይር ነገር እስከሆነ ድረስ አታጭበርብር፣ አታታል፣ ሰውን ቺት አታደርጉ። በቃ አለቀ። በተለይ በዲን አካባቢ ላይ በዲን ስም አይነገድ። ሰውን አታታትሉ፣ አታጭበርብሩት እንጂ በተረፈ ግልጽ አድርጋችሁ የምንድነው ትራንስፓረንሲ ኤንድ አካውንታቢሊቲ ተጠያቂነትና ግልጽነት አድርጋችሁ ቼክ ኤንድ ባላንስ አድርጋችሁ ማንኛውም ሰው ብትሉት ወደኋላ አይልም ራሱ። ስለዚህ የሚጽፉ ሰዎችን እናበረታታለን። መጽሐፍ ፈልጋችሁ ዝም ብሎ እንትን አይደለም። መጽሐፍ የምትፈልጉ ሰዎች ለኡማው እጽፋለሁ ብላችሁ የምታስቡት የማሳተሚያ አጣ የምትሉ ሰዎች እኔን አናግሩኝ። መጽሐፋችሁን አይቼው ገምግሜው ከዛ በኋላ ሰው አገናኛቸዋለሁ። ሰው የሚያሳትምላችሁ ጥያቄ መሆን የለበትም ኡማው ላይ ማለት ይሄ ነው። በተረፈ ደግሞ የመናገር ክህሎታችሁን አዳብሩ በደንብ አድርጋችሁ ማለት ነው። ሌላው ደግሞ እንዳልኳችሁ የአንባቢያን ትውልድ እንዲኖር አሁን ቻናል አለ። ይሄ 57,000 ምናምን አካባቢ ነው። 57,000 58,000 ሰው ነው ያለው እንትኑ ቻናሉ ፎሎ የሚያደርገው ሰብስክራይብ ያደረገው ማለት ውስጥ ጆይን ያደረገው ሰው ማለት አያነብም ሰው። የሚገርም እዛ ውስጥ ያሉ ነገሮችን እኔ መጠየቅ አያስፈልገውም። በራሱ ጨፍጭፎ የሆነ ነገር ማድረግ ነበረበት። ዛሬ ኮምፓራቲቭ ሪሊጅን ላይ ያሉ ሰዎች ሺባ ክናፉ ሺባ ክንፉ የሚባሉ ሰዎች አንድ ለእናቱ ሺ ለጠላቱ የሚባሉ ሰዎች ያሉት አሁን ኮምፓራቲቭ ሪሊጅን ላይ ያሉት በደንብ አድርገው ያነበቡ ልጆች ናቸው። ቻናሉ ላይ በደንብ የቀጠቀጡ ናቸው። ስለዚህ ቻናሉ ላይ ገብታችሁ ቀጥቅጡ፣ አንብቡ። በቃ አለቀ። ማንበብ ነው በቃ። ይሄ ጊዜያችሁን በቃ ፊልም አለማየት፣ ዘፈን አለማዳመጥ፣ ልክ እንደ መዝናኛ ነገር ይዩት፣ እንደ ሆቢ ነገር እስቲ ይዩት ማንበብን። እና ይህን ነው ለማለት ፈልገው።
ይህን ይመስላል እንግዲህ ከብዙ በጥቂቱ በአንድ አረፍተ ነገር ይህን ይመስላል ባቢ። እና እኔ ወሂድን የማከብረው ወሂድ ውስጡ ባለው እንትን ነው። እኔ ወሂድን የማከብረው በእርግጥ በብዙ ነገር እንገናኛለን። በጾታ የአዳም ዘር ነው፣ እኔም የአዳም ዘር ነኝ፣ ኢትዮጵያዊ ነኝ። ብዙ ነገር አለ። ከዛ የተለየ ነገር ግን የለውም። እውቀት አለው። በቃ በእውቀት ነው እኔ የማከብረው። እዚህ የሚፈለገው ነገር የሚሻገርና የሚያሻግር ሀሳብ ነው የሚፈለገው። ትውልዱን ወደ ሌላ ትውልድ የሚያሻግር እና ራሱ ደግሞ ሀሳቡ ደግሞ እዚሁ እንዳይቀር እንዳይመክን ለሚቀጥለው ትውልድ የሚሻገር የሚጠቅም መሆን መቻል አለበት። ገበያው የሀሳብ ገበያ ነው። እኔ በፍሪደም ኦፍ ቶት አምናለሁ፣ በአስተሳሰብ ነጻነት አምናለሁ፣ በሀሳብ ዘውግ፣ በሀሳብ ልዕልና፣ በሀሳብ ሉዓላዊነትና በሀሳብ ገዥነት አምናለሁ ማለት ነው እና ሀሳቦች በነጻነት መንሸራሸር አለባቸው ብዬ አምናለሁ። አንድ ሰው ደግሞ ረብጣ የሆነ ሀሳብ ይዞ ሲመጣ በተሻለ ሀሳብ ለማረቅና ለማሳለጥ መሞከር ነው፣ ሌላ ነገር አይደለም። ሀሳብን መከበር አለበት። ምንም ይሁን ሀሳቡን ታከብሩታላችሁ። የእናንተ ሀሳብ እንዲከበርላችሁ ከፈለጋችሁ የሰዎችን ሀሳብ ማክበር፣ የእናንተ ሃይማኖት እንዲከበርላችሁ ከፈለጋችሁ የሰዎችን ሃይማኖት ማክበር። መዘርጠጥ፣ መነቋቆር፣ ሞክት መደራረግ፣ ብሽሽቅ መደራረግ ምናምን ነገር አይጠቅምም። እኔ ምንም የሚጠቅመው ነገር ያለ አይመስለኝም። ሀሳብ ላይ ታወራለህ። ሀሳቡ ላይ ከተስማማ ሀሳቡ ላይ ብቻ ፐርሰናሊ አታክ ሳታደርግ እንትን ትላለህ ማለት ነው እና አንዳንድ ጊዜ እኛም ራሳችን ድንበር እንላለን። እኔ ራሴ አሁን አንዳንዴ መተው የሆነ ፐርሰናሊ አታክ ሲያደርጉኝ ሳይኮሎጂካሊ በጣም ነው የምጫወትባቸው። ማለት አንሞካከርም፣ ግን አይጠቅምም። እኔ እሱ ራሱ የሚጠቅም ነገር ነው ብዬ አላምንም። ግን አንዳንዴ በልካቸው ልክ ማስገባት የሚገባ ጊዜ ያለ ራሱ ማለት ነው፣ በልካቸው ማለት ነው እና መተው በቃ ቻሌንጅ አደርገዋለሁ ምናምን ብለው ሲመጡ በዛን ያለ ደግሞ ሳያስቡት የማያስቡትን ጥያቄ ነው የምጠይቃቸው። የሆነ እንትላቸውና መጀመሪያ በደንብ እንትላቸውና ሽብልቅ ነው የምፈልገው። ታውቃለህ፣ ድንጋይ መጀመሪያ ስንጥቅ ቦታ ነው የምትፈልገው እና ዝም ብለህ ታዳምጠውና አንድ ቦታ ላይ ሽብልቅ ታደርግና ምን ታደርጋለህ? በሽብልቁ ድንጋዩን ለሁለት ከፍለዋል። ከዛ በኋላ ሲያብዱ መሳደብ ሲጀምሩ ደግሞ ወረዱና ቁጭ በሉ ታብታብ አድርጉ ትላቸዋል። ተምራችሁን ምናምን ትላቸዋል። በቃ ማለት እንደዛ አይገባቸውም። ግን አንዳንድ ሰዎች እንደዚህ በቃ ሆን ብለው እንደዚህ ትትናህን ወይም ደግሞ የሆነ ነገርን የአንተን ጸባይ ልክ እንደ መሳሪያ አድርገው እንደፈለጉ መጥተው ሊያዙ ይሞክራሉ። እንዳይን ነገር እንደዛ አይደለም። እንደዛ ቁርአናችንም እንትና ፍትህ የሚባልም ነገር አለ። ይቅርባይነትም እንዳለ ሁሉ ይቅርባይነት አጅሩ ትልቅ ነው። ራሱ ኢየሱስ ትምህርቱ በይቅርባይነት ላይ የተመሰረተ ነው። ሙሴ ትምህርቱ ደግሞ በፍትህ ላይ የተመሰረተ ነው። ቁርአን ላይ ግን ሁለቱንም ነው ያስቀመጠው። ራሱ ለመጥፎ ነገር ዋጋው መጥፎ ነው። ይቅር ያለና ያሳመረ ግን ይቅር ያለ ምንዳው አላህ ዘንድ ነው ያለ። አላህ ዘንድ ምንዳው ያለ ግምት የሚሆኑ በቂያማ ቀን 3 ሰዎች አሉ። የመጀመሪያ ጾመኞች ናቸው። ሁለተኛ ነገር ደግሞ የትዕግስተኞች ነው። ሶስተኛው ደግሞ ምንድነው? የይቅር ባዮች ነው። ይቅር ባይ የሆነ ሰው ይቅር ማለት ትልቅ ነገር ነው፣ አፉ መባባል ማለት ነው። ግን አንዳንድ ሰዎች ደግሞ ልክ ያንን ተጠቅመው አንተ ላይ ሊረማመዱ ምናምን ነገር ሲሞክሩ ማንንም መፍራት የለብህ ራሱ ማለት ነው። እና እኔ ስለ ክብሬ አልጨነቅም። አንድ ሰው ዘረጥጣለሁ ምናምን ብሎ ቢመጣ እኔ ጋር አልሰድበውም፣ ግን ቁጭ አደርገዋለሁ በጠረባ ገብቷል። እዛው ቦታውን እንዲያቃራ አደርገዋለሁ ማለት። ሁለተኛ እንዳይነሳ ስፓይናል ኮርዱን አከርካሪውን በደንብ የሚመቱ ጥሩ ቃላቶች አሉኝ በደንብ አድርጎ ማለት ነው። እና እንዲህ አይነት ሰዎች በቦታው ይገባቸዋል። አላስፈላጊ ደረጃቸውን ማወቅ አለባቸው ብለህ ዲግሬድ አደርጋቸዋለሁ። ግን የምታከብራቸው ሪስፔክት ደግሞ የምታደርጋቸው ሰዎች ደግሞ በጣም አሉ። ክርስቲያኖች ሆነው የምር ለመናገር በጣም የምታከብራቸው ምናምን። እኔ እኮ ቤተሰቦቼ ክርስቲያኖች ናቸው አሉ ክርስቲያኖች እና እነሱን ነው ማስበው ማለት እንትን ማለት አልፈልግም። ማንንም መንካት አልፈልግም። እኔ ጎረቤት ሁላ ክርስቲያን አለኝ። ምንድን ነው የምትለው? ስለዚህ መከባበር የሚባል ነገር እንከባበር ነው። ሀሳባችሁን አንሸራሽሩ። የምታምኑበትን የምትሉትን ነገር ንገሩን። የምታምኑበትን የምትሉትን ነገር ነኑና ነገሩ ምንድን ነው? በቃ አለቀ። ኢየሱስ ጌታ ነው፣ ከፈለጋችሁ ኢየሱስ ያድናል በሉ። 2 ደቂቃ 3 ደቂቃ ተሰጥቷችሁ፣ ግን አትስደቡን ነው። እኛ አትስደቡ፣ ሃይማኖታችን አትስደቡ፣ እኛንም አትስደቡን። አይ ካላችሁ ቤታችሁ ሄዳችሁ እዛው ተሳደቡ። እዛው የጨባሪቆስ መንደር አለ፣ እዛ የጨባራ ለቅሶና ተስካር አለ፣ እዛው የጨባሪቆስ እንትን አለ፣ እዛው እንልካቸዋለን። እዛው ተሳደቡ። ግን ቤታችን መታችሁ እንድትሳደቡ ራይት የላችሁ። ብልግና ነው የምር ለመናገር ማለት ነው። እኔ ቤት ብትመጡ ጫማ አውልቃችሁ ምንጣፍ ነው ጃኬታችሁን ሰቅላችሁ ምናምን በደንብ አስተናግዳቸዋል። ግን ከነጫማ ይለግባና ላቆሽሽ
እኔ በጥንቃቄ ያዝኩትን ቤት እኔ ላቆሽሽብህ ብትለኝ ዞር በል ነው የምልህ፣ አትገባትም። ይሄ እኮ እንትን ነውርም ነው ድንበርም ማለፍ ነው። እና ከዛ አንጻር ነው የሚታየው።